ገዝቶ ለማትረፍ ደግሞ ለሚፈልግ ሰው እንደ ዲሉ ይለያያል። እንደ ዲሉ ይለያያል ማለት ማርኬቱ የሚያስቀምጠው ዋጋ አለ። ከማርኬቱ ዋጋ በደንብ ከቀነሰ ያው ስትገዢ አይደለም የምታተርፈው፣ ቀንሰው ይገዙና በኋላ ደግሞ አትርፎ ይሸጣሉ። ያ የትም ሎኬሽን ላይ ሊሆን ይችላል፣ ከከተማም ሊወጣ ይችላል፣ ጫፍ ላይ ሊሆን ይችላል፣ መሀል ሊሆን ይችላል። ፊክስ አይደረግም፣ ምክንያቱም እንደ የኦፈሩ ስለሚለያይ ማለት ነው። የራሱ አቅም አለው ወይ? ምክንያቱም በሽያጭ ላይ ዲፔንድ አድርጎ የሚሸጥ ካምፓኒ ከሆነ ቢቆም ሽያጩ ምን ሊያደርግ ነው? አብሮ ይቆማል። ሳይቱ ቆመ ማለት ካፒታላቸው ነው የሚታሰረው፣ የከፈሉት ብር ይታሰራል። ቤትም የላቸውም ብርም የላቸውም፣ በቃ ተስፋ ይሆናል ማለት ነው። ብዙዎቹ ሪል ስቴቶች እንደዛ ይሆናል። አብዛኛው ሰዓት ኮምፕሌን ይመጣልና ብዙ ደንበኞቻችንም ከብዙ ኪሳራ በዚህ ምክንያት አድናቸዋል። በእናንተ ውድ ተመልካቾቼ ጥያቄ መሰረት ቤት ገዢዎች ቤት ከመግዛታቸው በፊት ምን ምን ነገሮችን ማወቅ አለባቸው፣ ህጋዊነቱንስ እንዴት ያረጋግጣሉ የሚለውን በዘርፉ ረጅም የማማከር ልምድ ካለው ባለሙያ ጋር ቆይታ ማድረግ ይሆናል። እኔ ኤደን ነኝ። ቻናሉ ደግሞ አዲስ ገበያ ነው። ሰብስክራይብ ማድረግ እንዳይረሳ። አብራችሁን ቆዩ። ሰላም፣ እንዴት ነህ? ሰላም፣ እንዴት ነሽ? እንኳን ደህና መጣሽ። እንኳን ደህና ቆየህ። እሺ፣ አመሰግናለሁ። እንግዲህ በእኛ ዩቲዩብ ቻናል ለተመልካቾቻችን የተለያዩ የሪል ስቴት ቦታዎች ሄደን ያለውን ነገር እናደርሳለን። ዛሬ ግን አንድ ቤት ገዢ ቤት ከመግዛቱ በፊት ማወቅ ያለበትን ነገር ምን ምን ነገሮችን ማወቅ አለበት የሚለውን ለማድረስ ነው ወደ እናንተ የመጣሁት። ቅድሚያ ግን ራስን ከማስታወቅ እንጀምር። ስሜ ሁሴን ኢብራሂም ይባላል። ኢንጂነር ሁሴን ኢብራሂም። ኦልሬዲ በኢንጂነሪንግ ኤርፖርት ላይ በደንብ ሰርተናል። ስለዛ ለኢንጂነሪንጉ ቅርብ ነኝ ማለት ነው። በተጨማሪ ደግሞ ሪል ስቴቱ ላይ በደንብ በረጅም ጊዜ ሰርተንበታል። ለዛ እኛ ምንድነው የምንሰጠው ሰርቪስ የማማከር አገልግሎት ነው የምንሰጠው። ከብዙ ልምድ በኋላ ብዙ ሰዎች ሪል ስቴቱ ላይ የሚያጋጥሙ የመሸወድ የምናምን ነገር ስለነበረ ክፍተቱን አይተን ያንን እያደረግነው ኦልሞስት እሱን ከጀመረን ብዙ ጊዜ ሆኖናል። ብዙ ደንበኞችን ደስተኞች ናቸው በዚህ ጉዳይ ማለት ነው። በጣም ጥሩ። እንግዲህ አንድ ሰው ቤት ከመግዛቱ በፊት ምን ምን ቅድመ ሁኔታዎችን ማወቅ አለበት ብለህ ትላለህ? ኦኬ፣ እኛ አሁን እኛ ድርጅት ጋር ሲመጡ ለማማከር በ5 ነው የምንከፍለው ማየት ያለባቸውን ነጥቦች ማለት ነው። እነዚህን 5 ነጥቦች ራሳቸው እርስ በርሳቸው የተያያዙ ሰንሰለቶች ናቸው። ለምሳሌ የመጀመሪያ ብዙ ሰዎችም ሚስ የሚያደርጉት ምንድነው ለመኖሪያ የሚፈልጋሉ ለኢንቨስትመንት እንደዛ አይሆንም። ምክንያቱም መጀመሪያ ዋናው ፕራዮሪቲ ወይ ደግሞ የሚያስቀድሙት ነገር የሚገዙበት ምክንያት ምንድነው? ለመኖሪያ ከሆነ ለመኖሪያ አብሮ የሚመጣ ለኢንቨስትመንትም አንድ ላይ ቢሆን ጥሩ ነው፣ ግን የሚያስቀድሙትን ነገር ፊክስ ማድረግ አለባቸው። ለመኖሪያ ከሆነ ለመኖሪያ፣ ለገዝቶ ለማትረፍ ከሆነ ያው እንደ ሎኬሽኑ ስለሚለያይ እንደ ዲሉ ስለሚለያይ፣ ከእንደገና ደግሞ አከራይቶ ደግሞ ጠቀም ያለ ኪራዮችን ለማግኘት ከሆነ የሚፈልገው ያም ደግሞ እነዚህን ነገሮች በደንብ ሴት ማድረግ አለበት ማለት ነው። የመጀመሪያ ነጥባችን እሱ ይሆናል። እንግዲህ ግን እዚህ የመጀመሪያ ነጥባችን ላይ ሎኬሽን ስትል ከመሀል ከተማ ወጥቶ የሚገዛ ሰው አለ ለኢንቨስትመንት ብሎ፣ መሀል ከተማ ላይ ደግሞ ለመኖሪያ ብሎ የሚገዛ ሰው አለ። ግን መሀል ከተማ ብዙ ጊዜ ለመኖሪያ ያለው ሁኔታ ላይመች ይችላል። ስለዚህ ሰዎች አሁን ለኢንቨስትመንትም ለመኖሪያም እንዴት ነው ሎኬሽንን መምረጥ ያለባቸው? ኦኬ፣ ጥሩ ፖይንት ነው ያነሳሽው። ሁለተኛ ፖይንት ብዬ ልመጣልሽ ነበር። ኦልሬዲ ሁለተኛ ፖይንቱ ሎኬሽን ነው። አሁን እንዳንቺ እንዳነሳሽው ለኢንቨስትመንት አብዛኛውን ጊዜ የሚመረጠው መሀል ከተማ ነው። መሀል ከተማ የሚሆንበት ምክንያት ምንድነው? ለአጭር ጊዜ የሚቆዩ ሰዎች ስለሆነ የሚመጡት ከተማው ላይ የተወሰነ እዛው ከተማንም ለማየት በቅርበትም ቶሎ ቶሎ ብዙ ነገሮችን አከናውነው ለመሄድ ስለሚፈልጉ መሀል ከተማን ይመርጡታል። ፕላስ ደግሞ የኤንጂኦ ምናምን የሚሰሩ ሰዎች ሪሞት ቶሎ ለመሄድ በጠዋት ለመግባት ማታ ደግሞ በጊዜ ወደ ቤታቸው ለመግባት ስለሚመርጡት እነሱ አቅም ያላቸው ሰዎች ደግሞ ዳጎስ ያለ ብር አውጥተው ስለሚገዙ ፕራይም ኤሪያው ለምሳሌ ቦሌ፣ ብስራተ ገብርኤል፣ ይሄ ዲፕሎማት ሰፈሮች፣ በተጨማሪ ደግሞ ዲያስፖራዎች የሚወዷቸው ሰፈሮች አሉ። እነዛ ኤሪያ ላይ የገዛ ሰው ቆንጆ የሆነ ሬንታል ኢንካም ወይ ደግሞ የኪራይ ቋሚ የሆነ ኪራይ ቆንጆ ኪራይ ያገኛል ማለት ነው። ለዛ ያኛ ይሆናል። እንትን ለመሆን ደግሞ ወደ ካፒታል ጌም ወይ ደግሞ ገዝቶ ለማትረፍ ደግሞ ለሚፈልግ ሰው እንደ ዲሉ ይለያያል። እንደ ዲሉ ይለያያል ማለት ማርኬቱ የሚያስቀምጠው ዋጋ አለ። ከማርኬቱ ዋጋ በደንብ ከቀነሰ ያው ስትገዢ አይደለም የምታተርፈው፣ ቀንሰው ይገዙና በኋላ ደግሞ አትርፎ ይሸጣሉ። ያ የትም ሎኬሽን ላይ ሊሆን ይችላል፣ ከከተማም ሊወጣ ይችላል፣ ጫፍ ላይ ሊሆን ይችላል፣ መሀል ሊሆን ይችላል። ፊክስ አይደረግም፣ ምክንያቱም እንደ የኦፈሩ ስለሚለያይ ማለት ነው። መኖሪያ ላይ ሲመጣ ግን እኛ የምናየው ምንድነው መኖሪያ አንድ አፓርትመንት ለመኖሪያ ልጆችን ለማሳደግም ራሳቸውም ሶሻል ላይፋቸውንም ለመግፋት ያሟላል ወይ የምንላቸው ቼክ የምናደርጋቸው ነገሮች አሉ። ከዛ ውጭ ግን አብዛኛው ነገር ሎኬሽኑ መረጣ ላይ ማን ላይ ነው ማተር የሚያደርገው? ነዋሪ ሰውየው ላይ ማለት ነው። ለምን ሳር ቤት የሚኖሩ ሰዎች አብዛኛውን ጊዜ ወደ ሴሚሲ አይወዱ፣ ሴሚሲ የሚኖሩት ደግሞ ወደዚ አይወዱ። ለዛ የአንቺን ፍላጎት ፕራዮሪታይዝ እናደርጋለን። ማርኬተሩ ብዙ ጣልቃ አይገባም መኖሪያ ላይ ሲሆን፣ እኛ ቼክ የምናደርግላቸው ምንድነው ያ የመረጡት ኤሪያ ላይ ያለው አፓርትመንት ለመኖሪያ የሚያስፈልገውን ነገር አሟልቷል ወይ? ምክንያቱም በኋላ ሰው ከገባ በኋላ ነው የሚያውቀው እንደዚህ ነው የለውም ጉድለትሽ የምታውቂው። አሁን ላይ ያለሽ ነገር ቆንጆ ስለሆነ ያን ያህል ቼክ ለማድረግም ጊዜ ስለማያገኙ፣ እኛ ግን ስራው ላይ ስላለ አንድ ሰው ለመኖር ምን ምን ማሟላት አለበት የሚለው እያንዳንዱን ኤሪያ ቼክ እናደርጋለን። አንዳንዴ ሁሉንም የሚገጥም
አፓርትመንት ይገኛል። ሬር ቢሆንም አልፎ አልፎ እንድታገኙ እንደዛ። ግን ሞስት ኦፍ ዘ ታይም ያው ሲንግል አፓርትመንቶች ይበዛሉ መሀል ከተማ ሲሆን ላይ ኪራይ ሲሆን ማለት ነው። ይህን ይመስላል ባጭሩ። ሌላኛው ደግሞ ቤት ሲገዙ ማወቅ ያለባቸው ነጥብ ምንድን ነው? ኦኬ ቅድም እንደነገርኩሽ 5 ነጥቦች ናቸው። ኦልሬዲ አሁን 2 ነጥቦች ጨርሰናል። 3ኛ ነጥብ ላይ ምን አደረገን? ቅድም አቅሙን አውቀናል፣ ለምን እንደሚገዛ ለይተናል። ከዛ በኋላ በዛ ተነስተን ደግሞ ሎኬሽኖችን ክሊር አድርገን አግኝተናል። አሁን ለምሳሌ እንደ ኤግዛምፕል ልጥቀሽልሽ እና ቦሌ ኤሪያ ለኪራይ ነው የሚፈልገው ብለን ብናስብ ቦሌ ኤሪያ መረጥንና ያ ቦሌ ኤሪያ ላይ መረጥናቸው ካምፓኒዎች ምን አይነት ካምፓኒዎች አሉ እዛ ኤሪያ ላይ ሪል ስቴት ሆነው የሚሸጡ የሚለውን እናያለን። ከዛ እነሱ በምን እንለያቸዋለን? ሳይት ሂደሽ ሳይቱን ወደሽ ምናምን ብዙ ነገር ኢሞሽን ኢንቮልቭ ከማድረጉ በፊት ካምፓኒውን ቼክ ብናደርግ ፕሮፋይሉን ጥሩ ነው። ካምፓኒ ፕሮፋይል ቼክ ስናደርግ 3 ነጥቦችን እናያለን። ከዚህ በፊት ምን ሰርቷል? ምክንያቱም አብዛኛውን ጊዜ ሰው የገነባውን ነገር ማፍረስ አይፈልግም። ጥሩ ስም ካለው ሌላም ሴክተር ላይ ቢሆን እዚህ ጋር መጥቶ የመድገም ነገር አለ አንድ። ሁለተኛ ደግሞ ከዚህ በፊት ደግሞ ያስረከበ ከሆነ ደግሞ በላጭ ያስረከቡ ሳይቶች ሲሆኑ ኦልሬዲ ሪል ስቴቱ ላይ መጥቶ ልምድ አለው ማለት ነው። ያንን ሁለቱን እናያለን በደንብ። ከዛ በኋላ ደግሞ አሁን ያለበትን ስታተስ ያው ቀጣይ ነጥቡ ላይ ስናይ አንድ ላይ የምናያቸው ነጥቦች ናቸው። አሁን ላይ ምን አይነት እንቅስቃሴ ያለው እንደ ካምፓኒ፣ ፋይናንስ እንዴት ነው እየተደረገ ያለው፣ የራሱ አቅም አለው ወይ? ምክንያቱም በሽያጭ ላይ ዲፔንድ አድርጎ የሚሸጥ ካምፓኒ ከሆነ ቢቆም ሽያጩ ምን ሊያደርግ ነው? አብሮ ይቆማል ሳይቱ። ሳይቱ ቆመ ማለት ካፒታላቸው ነው የሚታሰረው። የከፈሉት ብር ይታሰራል። ቤትም የላቸውም ብርም የላቸውም። በቃ ተስፋ ይሆናል ማለት ነው። ይህን ይመስላል የቀጣዩ ነጥባችን ማለት ነው። 4ኛውስ ነጥብ ምንድን ነው? ኦኬ አሁን ወደ 4ኛው ነጥብ ስንሄድ ምን አደረግን? አሁን ኦልሬዲ ሰውየው ያለውን አቅም አውቀናል። የመረጠውን ለምን እንደሚገዛ አውቀናል። ከዛ ደግሞ በዛ መሰረት ሎኬሽኑን ሴት አድርገናል። ከሎኬሽኑ ቀጥሎ ደግሞ ካምፓኒዎቹ እዛ ካሉት ካምፓኒዎች ማን ስም አለው ማለት የሚታመን ትረስት ኢሹ ስለሆነ ማለት ነው። ትረስቱን ፊልተር ካደረግን በኋላ ሳይቱን ሄደን እናያለን። ሳይቱን ሄደን ስናይ የምናያቸው ብዙ ነጥቦች አሉ። የመጀመሪያው ነጥብ ከአንቺ ፍላጎት አንጻር ያ ሳይት የሚሰጠው አገልግሎት ፊት ያደርጋል ወይ? ለምሳሌ ፕራይም ኤሪያ ብቻ ስለሆነ አይደለም፣ አሁን ላይ ዋና ከተማ ላይ ሆኖ ስታንዳርዱን የማይጠብቅ ለምሳሌ ሰዎች ብዙ አሚኒቲ ይፈልጋሉ። አሁን ላይ ድሮ አይፈልጉም ነበር። ድሮ ሎኬሽን ብቻ ስለሆነ ፕራይም ይባላል ወይም ደግሞ ለሬንታል ይሆናል። አሁን ግን ሰው ህንፃው ላይ ምን አለ ይልሻል። እንደዚህ አይነት ነገሮች ስላሉ ዲማንድ ስላለ ህንፃው ምን ያሟላል፣ አንቺ ላሰብሽው ዓላማ ፊት የሚያደርግ ነገር አዘጋጅቷል ወይ ህንፃው፣ እሱ የሚለውን እናያለን። ከዛ ላይ የካሬ አማራጮች፣ ምክንያቱም ባለ 1 መኝታ የሚገዛ ሰው እና ባለ 2 መኝታ ሰው፣ ባለ 3 ባለ 4 ስንል ፐርፐዛቸው ይለያያል። ቅድም እንዳልኩሽ ለኢንቨስትመንት ሲሆን ባለ 1 እና ባለ 2 ፕሪፈራብል ነው። አንደኛ ዋጋቸው ይቀንሳል፣ ሁለተኛ ደግሞ ቶሎ የመከራየት ቻንስ አላቸው። ያው ሳይት ላይ በደንብ ዲቴል ስለሱ እናወራለን። ጥሩ ገለጻን ያደረክልን። እንግዲህ የመጨረሻውና 5ኛው ነጥብስ ምንድን ነው? ኦኬ ይህን ሁሉ ነገር ቼክ አድርገን ዋጋውን ከተስማማን፣ የመረጥነው ሎኬሽን ቆንጆ ከሆነ፣ ከፍላጎታችን ጋር የሚያደርግ ከሆነ፣ ከበጀታችን ጋር አላይ የሚያደርግ ከሆነ ኦልሬዲ ወስነናል ማለት ነው። እዚህ ቤት ላይ ከወሰንን በኋላ ምንድነው ቼክ የምናደርገው? ሌጋሊቲ ስንል ካርታው በማን ስም ነው? ምክንያቱም የምትዋዋዩ ድርጅትና የካርታው ባለቤት የተለያየ ከሆነ በኋላ ለመጠየቅ ማትችይም ነገሮች ሳይድ ቢሄዱ፣ ለዛ ግዴታ ድርጅቱ ካርታውን ኦንን ወይ ደግሞ በስሙ እንዲሆን ይገባል ማለት ነው። ሁለተኛ ደግሞ እዛ ጋር ቼክ ማድረግ ያለብን የግንባታ ፍቃዱ ለምሳሌ 15 ሆኖ እሱ 20 እየገነባ ከሆነ የሆነ ሰዓት ላይ ሊቆም ይችላል ማለት ነው። ለዛ ያቺን ነገር ፊክስ እስኪያደርጉ ድረስ ረጅም ጊዜ ይፈጃል። ያ የናንቺ ላይ ዲሊቨሪ ላይ ዲሌይ ያደርጋል ማለት ነው። ለዛ የግንባታ ፍቃዱን ቼክ ማድረግ አለብን። አሁን አዲሱ በወጣው ህግ ደግሞ የሪል ስቴት ፍቃድ ሊኖረው ይገባል ማለት ነው። ከዚህ በተጨማሪና ዋናው ብዙ ቦታ ሰው ቼክ የሚያደርገው ምንድነው? ሊዝ የተከፈለበትን ማየት አለበት። ምክንያቱም በኋላ አዲሽናል ፔመንት ይመጣበታል። ቤቱን ከገዛሽ በኋላ አዲሽናል ክፈይ ስለምትባል እሱን ሊዝ ከፍሏል አልከፈለም የሚለውን ወረቀት ማግኘት አለብሽ ማለት ነው። የመጨረሻና ዋነኛው ደግሞ ምንድነው? ይሄ የምትዋዋዩ ውል ነው የሚገዛሽ እና የምትዋዋዩ ውል ላይ እሱ የሚያስገድድ ነው ወይስ ማያስገድድ ነው? እኔ ላይ ጫና ያሳድራል አያሳድር የሚለው እኛ እንደ ማርኬተር ልናውቅ አንችል እውነታው። ለዛ ከስራችን ከኛ ካምፓኒ ስር አለ ጠበቃ፣ ብዙ ዓመት የሰሩ ጠበቆች አሉ። እነሱን አሳይን እንድናደርግና ውሉን ቼክ ያደርግላቸዋል ማለት ነው። ለማን ሳይድ ያደርጋል? ምክንያቱም በኋላ ነገሮች ባይሄዱም ደግሞ ወደ መጥፎም ባይሄዱ መጠንቀቁ ጥሩ ነው። ምክንያቱም አዲሽናል ፔመንት እየጠየቃቸው ነው ወይ፣ እዚህ ጋር ሪስክ አለባቸው ወይ፣ የሚያስገድደው ነገር የለም ወይ ሳይቱን ለመስራት የሚለውን ነገር እያንዳንዱን ዲቴል በአጠቃላይ የሚባለውን ውሉ ላይ ቼክ ያደርጋል ማለት ነው። ይህን ይመስላል በአጭሩ። ኦኬ ከመማከር ባለፈ በእናንተ በኩል ቤት መግዛት ይችላሉ ማለት ነው? ትክክል። አሁን እኛ የምንሰጠው ሰርቪስ ምንድነው? አንድ ሰው መጥቶ አማክረ ነው ሪል ስቴት ቼክ አድርጉልን ካለ ቼክ እናደርግለታለን። በተጨማሪ ደግሞ እኛ አሁን ያነሳናቸውን ነጥቦች ፊልተር አድርገን ወደ 5 የሚደርሱ ሪል ስቴቶች አሉ። ፊልተር ያደረግናቸውን ሪል ስቴቶች እኛ የምናቀርብ ይሆናል ማለት ነው። ለዛ በደንብ እኛ ተጠያቂነት ያለበት ዲቴል ፊልተር አድርገን የጨረስናቸውን አፓርትመንቶች ከኛ መግዛት ይችላሉ። አይ ኖርማሊ እኔ ያለኝ አፓርትመንት አንተ ኮንሰልት እንድታደርገን እንደ ባለሙያ የምንፈልገው ካሉ የሌጋል ኢሹንም የማርኬቲንግ እንትንም ቱ ዘ ዲቴል እናማከር ይሆናል ማለት ነው።
ይሄን ይመስላል። እሺ በእናንተ ስር ያለ ልታሳይ የሚችል ሪል ስቴት አለ? ኦልሬዲ አሁን አምስቱን ያነሳናቸውን ነጥቦች ፊልተር አድርገን የያዝናቸው የሚያልፉ 5 ሪል ስቴቶች አሉ። ዛሬ ግን የተጣበበ ጊዜ ላይ የመጣሽው ድንገትም ስለመጣሽ ለዛ አንዱን ሳይት እናያለን። ደንበኞች ሲመጡ ግን 5ቶቹንም ሙሉ ለሙሉ ማየት ይችላሉ። በተጨማሪም ደግሞ ማማከርን ከፈለጉ እናማከር ይሆናል። አሁን ወደ ሳይቱ ብንሄድ ሰዓትም እየሄደ ስለሆነ እንግዲህ ተመራጭ ያደረግከው ሳይት ይሄ ነው። ትክክል። ይህንን ሳይት ከምን አንጻር ነው ተመራጭ ያደረግከው? ኦኬ አሁን በደንብ ዲቴል ማውራት እንችላለን። አሁን ቅድም ያነሳናቸው 5 ነጥቦች አሉ። ቅድም እንዳልኩሽ የመጀመሪያ ነጥብ የሚሆነው ምንድነው ሰዎች አቅማቸውንና ፍላጎታቸውን መጀመሪያ ማስቀመጥ አለባቸው። አቅማቸውንና ፍላጎታቸውን ማስቀመጣቸው ምንድነው ዋናው ጥቅሙ? አሁን የመጀመሪያ ፖይንታችን ምንድነው አቅማቸው ምን ያህል ነው የሚለውንና ፕላስ ደግሞ ለምን አይነት ዓላማ ነው የሚገዙት? ለኢንቨስትመንት ለመግዛት ነው ወይስ አትርፎ ለመሸጥ ነው ወይስ ደግሞ ለመኖሪያ ነው የሚለውን መጀመሪያ መመለስ አለባቸው። ቅድም እንዳልኩሽ ማለት ነው። አሁን እኛው ሳይት ጋር ስንመጣ አጋጣሚ ሆኖ ለኢንቨስትመንትም ይሆናል። ምክንያቱም አሁን ያለንበት ኤሪያ ቦሌ እንደመሆኑ ቦሌ ወንጌላዊት ጋር ስለሆነ የሚገኘው አከራይተው ዳጎስ ያለ ክራይም ለማግኘት እንደገና ደግሞ ሊኖሩበት ይፈልጉ ደግሞ ጌትድ ኮምፖውንድ በደንብ በሰፊ በኋላ ስለ ግቢው አወራሻለሁ ያ መሆኑ ተጠቃሚ ያደርገዋል ማለት ነው። ለዛ የመጀመሪያዎቹን ጥያቄዎች መመለሳችን አሁን ለምሳሌ ለኢንቨስትመንት ነው ምናምን የሚለውና ፕላስ ደግሞ አቅማቸው ምን ያደርግልናል? ሎኬሽናችንን በቀላሉ እንድንመርጥ ያደርጋል። ምክንያቱም ለኪራይ የሚሆን ቦታ ሌላ ነው፣ አትርፎ ለመሸጥ ደግሞ ሌላ ስለሚሆን ማለት ነው። እንደ ቪትስ እና እንደ ማርሴዲስ እንደምንለው ማለት ነው ያ ይሆናል። ለዛ ሁለቱን ጥያቄዎች ከመለስን በኋላ ስለ ሎኬሽን ወደ ሶስተኛው ነጥብ የምንመጣው ካምፓኒ ፕሮፋይል ነው። ካምፓኒ ፕሮፋይል ላይ ብዙ ሰዎች እንትን አይሉ አያዩትም፣ ያውቁታል ግን ቅናሽ ምናምን ሲያዩ የኢሞሽን ያጠቃቸው ወይ ደግሞ ስሜት ያጠቃቸውና ቀጥታ ወደ ምንድን ነው የሚሄዱት? ቀጥታ ወደ መወሰን ይመጣልና ካምፓኒ ፕሮፋይል ላይ 3 ነጥቦችን ማየት አለብን። መጀመሪያ ከዚህ በፊት ምን ሰርቷል ወይ ደግሞ ምን አይነት አቅም አለው። ሌላ ሴክተር ላይ ራሱ ቢሆን ምን የሰራቸው ነገሮችን የመድገም ነገር አለ። ስሙን ገንብቶ የመጣ ካምፓኒ ስሙን ለማጥፋት አይሄድም፣ ስሙን ለማስቀጠል ወይ ደግሞ የተሻለ ለማድረግ ስለሆነ ማለት ነው። ሁለተኛ ደግሞ አሁን ላይ ያለበት ስታተስ አቅሙ ምን ይመስላል። ሶስተኛ ደግሞ ወደፊት ምን አስቧል የሚለውን ነገር ቼክ እናደርጋለን ማለት ነው። አሁን በዛ መሰረት ይሄኛውን ቼክ ስናደርግ ጊዮን ሪል ስቴት ይባላል። ጊዮን ጋዝ እና ጊዮን በረኪና በደንብ ይታወቃሉ። ምስራቅ ፉድ ኮምፕሌክስ እንደዚህ 8 ካምፓኒዎች አሉት። ለዛ የ50 ዓመት ካምፓኒ ስለሆነ ባክግራውንድ ቼክ ስናደርግ በደንብ ስም ያለው አቅም ያለው ካምፓኒ ነው ማለት ነው። በተጨማሪ ደግሞ የመጀመሪያ ጊዜ የመጣው ክላይንታችን ልናማክር ያመጣ ነው እዚህኛው ሳይት ላይ ነበር። አጋጣሚ የዛኔ ሽያጭ ሲያወጡ አሁን የምታየው ሳይት ላይ 90% አድርሰው ሽያጭ ያወጡት። ያ መሆኑ በራሳቸው አቅም ገንብተው መሆኑ አድቫንቴጀስ ያደርጋቸዋል ማለት ነው። ከዛ በኋላ ያው ዲቴል እያወራው ሄዳለሁ። እዛች ጋር እንዳይበሱን አድርገን ነበረ። ያው ፕሮግረሱን ስናየው ደግሞ የተሻለ በመሆኑ ወደዛም የመጡ ብዙ የገዙና ደስተኛ የሆኑ ሰዎች አሉ ማለት ነው እንደ ደንበኛ። ይህን ይመስላል ካምፓኒ ፕሮፋይሉ በደንብ ስም ስላለው። አሁን ላይም ደግሞ እንደምታየው በአጭር ጊዜ ውስጥ ስለ ሳይቱ ሳወራሽ በደንብ ክሊር ይሆንልሻል። አቅሙ አሁን ላይም አሪፍ ስለሆነ ራይት እናደርግለታለን ማለት ነው። ይህን ይመስላል ባጭሩ። በጣም ጥሩ። እንግዲህ እዚህ ኮምፓውንድ ውጥ ምን የአፓርትመንት አማራጮች አሉ? እሱን በተወሰነ ብትነግረን። ኦኬ እሺ። አሁን ይሄኛውን እዚህ ጋር ግቢውን እንደምታየው ከግቢውን ጀምርና 20 ሺህ ካሬ ሜትር ላይ ያረፈ ጌትድ ኮምፓውንድ ነው። መሀል ከተማ ላይ ሆኖ 20 ሺህ ካሬ ላይ ያረፈ ማግኘት በጣም አስቸጋሪ ነው። ይሄም አጋጣሚ ሆኖ የራሳችን ፋብሪካ ቅድም እንደነገርኩሽ ፋብሪካ ስላለን የፋብሪካውን ኤሪያ ነው የተጠቀምነውና 20 ሺህ ካሬውን ኤሪያ በደንብ በአግባቡ ነው እንትን ያደረግነው። እንደምታየው ይሄ ሁለቱ መጀመሪያ የጀመርናቸው ሳይቶች ናቸው። በዛች ጋር ጌት ይኖረናል፣ መግቢያ ይኖረናል። ፊት ለፊት ላይ በዚህ በግራና በቀኝ አዲሽናል መኪና ማቆሚያ አለ ማለት ነው። ቤዝመንትም ተጨማሪ ዋናው አሳይንድ ፓርኪንግ እንዳለ ሆኖ ተጨማሪ መኪና ማቆሚያ እንግዳ ቢፈልጉ ኔሴሲቲ የሆነ ስለሚመጣ ወደፊት ፊት ለፊት ላይ አዲሽናል መኪና ማቆሚያ ስላለው እንደ ግቢ በጣም ብዙ ነገር አሟልቷል ማለት ነው። እንዳልኩሽ ደግሞ ለመኖሪያ ደግሞ ተመራጭ የሚያደርገው ምንድነው አሁን እዛች ጋር የምታየው ኤሪያ ባስኬት ኮርት የሚኖርበት ነው። በቀኝ በኩል ደግሞ ግሪን ኤሪያ ስለሚኖር ሽማግሌዎች ያው አዛውንቶች ቁጭ ብለው መወያየት ቢፈልጉ ያንን ኤሪያ ተጠቅመው እንትን ማድረግ ይችላሉ ማለት ነው። ፋውንቴንም ስላለ በተጨማሪ ደግሞ አሁን የምታየው አሁን አዲስ ሳይት ላውንች የምናደርገው 5ኛ ሳይት አለ። እዛ ፊት ለፊት ደግሞ የዋና ገንዳ አለው ማለት ነው። ኦሎምፒክ ስታንዳርድ ስለሆነ ያ ተመራጭ ያደርገዋል። ይህን ሁሉ ይዞ ደግሞ በተጨማሪ 20 ሺህ ካሬ በጣም ትልቅ ነው። ያንን 20 ሺህ ካሬ 6 ሜትር ተተን ነው የገባ ነው። እንደ ካምፓኒ ላያዋጣቸው ይችላል፣ ግን እንደ ነዋሪ ደግሞ ስታዩ ያን 6 ሜትር የመሮጫ ትራክ ነው የሚሆነው። 20 ሺህ ካሬ የመሮጫ ትራክ ማለት ጃግ ለማድረግ ለመሮጥ ይሄ ስፖርታዊ እንቅስቃሴ በቂ ለማድረግ እዚሁ ግቢሽ ውስጥ መጨረስ ትችላለች ማለት ነው። ለትልቅ ሰዎችም አሪፍ ነው። ለህፃናቶች ደግሞ አብዛኛው ላይ አሁን ግቢ ቤቶች ላይ ራሱ እያጡት ነው። የልጅነት ላይፋቸውን ሳያዩ ነው የሚያድጉት ተቆልፈው ስለሚያድጉ። አፓርትመንት ደግሞ ሲሆን ተሰቅለው ነው የሚሆነው። ዳውንታውን ሆኖ የልጆችን ልጅነታቸውን ሳያጡ በወርቀው የሚያድጉበት ኤሪያ ማግኘት በአሁኑ ሰዓት አስቸጋሪ ነው። ይሄ መሆኑ ለመኖሪያ ለሚመርጡት ሰዎች ያኛው ኦፕሽን አለ ማለት ነው። አሁን ወደ ጠየቅሽኝ ጥያቄ ስመጣ የመጀመሪያ ኦፕሽናችን እዚህ ጋር ካርታ ለሚፈልግ ሰው ቀጥታ መግባት በአንድ ወር ውስጥ ለመግባት ለሚፈልግ ሰው ኦልሬዲ የተጠናቀቀ
የአልሙኒየም የሴራሚክ ስራ እየሰራን ያለ ነው። አልሙኒየም ስራው ስላለቀ ማለት ነው እንደዛ አለ። ከዛ ቀጥሎ የምታየው ኦልሞስት እቺ 1 ዓመት ከ5 ወር ነው የፈጀባቸው። ቅድም እንደነገርኩሽ የመጀመሪያ ክላይንቶቻችንን ስናመጣ እዛ ላይ እንዳይገዙ ነው ያደረግነው። ለምን ቁፋሮ ገና ስለነበረ ወደፊት ምን አይነት አቅም አለው የሚለውን እርግጠኛ ስላልሆን ባክግራውንድ ጥሩ ሆኖ መጥፎ ስም ያላቸው ሪል ስቴቶች ስላሉ ማለት ነው ለዛ አላጋዛናቸውም ነበር። ግን በትንሽ ጊዜ ውስጥ ብዙ ፕሮግረስ ስላደረገ እዚህ ላይ ገዝተው አሁን ላይ እንደምታየው 15 ፍሎሩን ጨርሰው በ1 ዓመት ከ4 ወር ውስጥ ቻክ ስራ ጨርሰው በጣም አሪፍ አድርገውታል ማለት ነው። ለዛ እዚህ ጋር የሚገዙት ደንበኞች በጣም ደስተኞች ናቸው። ለዛውም ሰጀስት ስታደርግ አንደኛ ላይ ይሄን ብታስቀምጠው የሚሉ ሰዎች ያሉት እዛ ሳይት ላይ ያሉ ናቸው። ያቺ ደግሞ እዛች ጋር የምታያት ካለች አሁን በደንብ ጠጋ ብለን ማየት እንችላለን። አሁን እዛች ጋር የምታያቸው ሳይቶች አሉ አይደለ? ይሄ አሁን ይሄ አንድ ነው። ሁለት ኦልሬዲ ይሄኛው ሽያጭ ያለቀበት ነው። ኦኬ እነዚህ ሽያጭ ጨርሰናል። አንደኛው ላይ ሽያጭ ሙሉ ለሙሉ ጨርሰናል ማለት ነው። ሁለተኛው ላይ ስንመጣ ግን እንደምታየው 1-4 ቤቶች ይኖራሉ። ካርታ ያለው ነው። ቀጥታ ስም ማዞር ይችላል። ሁሉም የተናጠል ካርታ ሁሉም ቤቶች አላቸው። በጣም ጥሩ። ይሄ ወደ ሶስተኛው ላይ ስንመጣ አንድ ቤት ነው ያለው። ኦልሬዲ ሽያጭ በደንብ ጨርሰናል። ከዛ በኋላ ልክ አራተኛው የምታየው ኦልሞስት ከ4 ወር በፊት ነው የተጀመረው። በ4 ወር ውስጥ ወደ 5ኛ መድረስ ማለት በጣም አሪፍ ፕሮግረስ የሚባል ነው። ለዛ አሁንም ያለበት ስታተስ በጣም አሪፍ ስለሆነ ብዙ ሰዎች ግን እዚህ ሲመጡ ምንድነው የሚቸገሩት? ስቶክ ያልቃል። ሽያጭ ቶሎ ስለሚያልቅ ስቶክ ስለማያገኙ ደንበኞቻችን በጣም ስለሚቸገሩ አሁን ላይ ጥሩ እድል ይዘን መጣል። ምንድነው 5ኛ ሳይት ላውንች ተደርጓል ማለት ነው። አሁን ዛሬ የመጣችሁበት ቀን አጋጣሚ ሆኖ 5ኛ ሳይት ላውንች የተደረገበት 5ኛው ብሎክ ለሽያጭ አውጥታል። 5ኛ ብሎኩ ለሽያጭ አውጥታል። ያ ማለት በደንብ ቤቶችን ማግኘት ይችላል ማለት ነው። ደንበኛኛ ጋር ቢጠጉ ፕላስ ደግሞ ልዩ ቅናሾች አሉ። በደንብ ቢሮ ላይ ተቀምጠን እናወራለን። ወደ ውስጥ ገብተን ደግሞ ስለ ሳይቱ በደንብ ዲቴል ማየት እንችላለን። እንዴት አገኘሽው ግን ሳይቱ? ሳይቱ በጣም ቆንጆ ነው እንዳልከኝ፣ የተጠናቀቁም አሉ፣ በግንባታም ላይ ያሉ አሉ፣ ካርታም ይወጣላቸው አሉ። ስለዚህ ለተመልካቾች ጥሩ አማራጭ ነው ብዬ አስባለሁ። ቀሪውን ደግሞ ገብተን እስቲ ቆንጆ እንግዲህ እንደማየው ደረጃዎቹ ሰፋ ያሉ ናቸው። እዚህ ጋር ያለውም ደግሞ ኮሪደር ሰፋ እና ለቀቅ ያለ ነው። ትክክል። ይሄኛውን አሁን እንዴት ነው እኛ ብዙ ቦታ ስናማክር ብዙ ሪል ስቴቶችን የማየት እድል አግኝተናል። አሁን ይሄ ምንድነው የሚያደርጉት? የተወሰነ ጠበብ ያደርጓትና ምክንያቱም ካሬ ማለት ብር ስለሆነ ማለት ነው ወይ ደግሞ ካሬ ሜትሩ ኮመኑ ትልቅ ስለሚሆንባቸው ምን ያደርጉታል? ይሄን ጠበብ ያደርጉትና 1 ክፍል ይጨምራሉ። 74 ካሬ ማለት ባለ 2 መኝታ ይወጣዋል። ኮሪደሩ 74 ካሬ ነው። ትልቅ ነው በጣም እንደምታዩ ሰፊ ነው። ያን ያደረጉበት ምክንያት ምንድነው? በፍሎር 4 ቤት እንደመሆኑ እዚች ጋር የሆነች መቀመጫ ሰው ቢመጣ ለምሳሌ ጌትድ ኮምፓውንድ እንደመሆኑ ተፈቅዶለት ነው የሚገባው። ተፈቅዶለት ከገባ በኋላ ግን ሰውየው እዚች ጋር ሰዎች ባይኖሩ መጠበቂያ ወይ ሶፋ ወይ ደግሞ የሆነ ኤሪያ ይኖራል ማለት። በተጨማሪ ደግሞ እንደ ግቢ መጠቀም ይችላሉ። 4 ሰዎች ያው ሀዘን አለ፣ ደስታ አለ፣ ትናንሽ ነገሮች ሲኖሩ ትልቅ ሳይሆን ትናንሽ ነገሮች ሲኖሩ ይሄን መጠቀም ይችላል። ትላልቅ ነገር ከሆነ ደግሞ ቴራስም ስላለው ቴራስ ላይ መደገስ ይችላሉ ማለት ነው። ለዛ ነው በደንብ ሰፋ ያደረጉት። ቆንጆ ምርጫ ነው ብዬ አስባለሁ። ያደረጉት ነገር ትክክል ነው እንደ ባለሙያ። በጣም ጥሩ። እንግዲህ እንዳልከኝ በፍሎር ስንት አባወራ ነው የሚገኘው? በፍሎር እዚህ ላይ 4 አባወራ ነው ያለው። ያው እዚህ ጋር ያለውን ነገር እንደ ግቢ አክሰስ አድርገው መጠቀም ይችላሉ ማለት ነው። ለሀዘንም ለደስታም 2 ሊፍት አለው። ኦልሬዲ ለ2 ቤት 1 ሊፍት እንደማለት ነው ኮንሰፕት። በጣም ጥሩ። እንግዲህ ቀደም ብለን እንደነገርከኝ ኮምፓውንዱ 20 ሺህ ካሬ ላይ ነው ያረፈው። ሰፋ ያለ ነው፣ ትልቅ ነው። እንደ ኮምፓውንዱ ደግሞ ውስጡ ምን ነገር ይገኛል? ኦኬ ትክክል። አሁን ኮምፓውንዱ 20 ሺህ ካሬ መሆኑ ብዙ አይነት አድቫንቴጆች አሉት። የመጀመሪያ አድቫንቴጁ ምንድነው? ይሄ ቅድም እንዳነሳውልሽ ግሪን ኤሪያ አለው፣ ባስኬት ኮርት አለው። ይሄ ወደ ህንፃው እመጣልሻለሁ። ይሄ ግቢ ውስጥ የሚያገኙት አክሰስ ነው። ኦፍ ኮርስ ስዊሚንግ ፑል አለው፣ ባስኬት ኮርት አለው፣ የልጆች መጫወቻ አለው። ይሄን ሁሉ ያገኛሉ። ከዛ በተጨማሪ ደግሞ ኮምፓውንድ ስር እንደምታያቸው በጠቅላላ እንደ ሱቅ የተቀመጡ ኤሪያዎች አሉ። እነዛ እንደ ሱቅ የተቀመጡት ኤሪያዎች ምንድነው? ሱፐርማርኬት፣ ካፌ፣ ዴይኬር ግዴታ አስፈላጊ ስለሆነ ለዛ እነዚህ አክሰስ የሚያደርጉት ግን እዚህ ግቢ ውስጥ ያሉ ሰዎች ብቻ ናቸው። ጌትድ ኮምፓውንድ ስለሆነ ማንም ያልተፈቀደለት ሰው መግባት አይችልም። ቅድም እንዳነሳሁልሽ ከስር ያሉት ሱቆቹ ዴይኬር፣ ጂም፣ ስፓ የመሳሰሉትን መሰረታዊ የሚባሉ ነገሮችን በጠቅላላ ይኖራሉ። ኦልሬዲ ማርኬትም ስላላቸው ብዙ ሰው ነው ኦልሞስት 20 ሺህ ካሬ ላይ የሚኖረው 10 ፎቅ ስለሆነ ያለው 10 ፎቁ በየፍሎሩ 4 ቤት አለው። ወደ 40 አባወራ ማለት ነው። 10 ስታደርግ 400 አባወራ ስለሆነ ከግቢው አንጻር በጣም ትንሽ ነው። ግን ደግሞ እንደ ማርኬት ሱቅ ለሚከፍት ሰው ደግሞ ያዋጣል ማለት ነው። ለዛኛ ሱቆቹን አንሸጣቸውም፣ እንደ ካምፓኒ ነው የምንይዛቸው። ያ መጠጥ ቤት ምናምን ይሄ የሚረብሹ ነገሮች እንዳይከፈቱ ሬጉሌት ለማድረግ እድሉን ይኖራል ማለት ነው። ለዛ እዚህ ግቢ ያሉ ሰዎች ከግቢያቸው ሳይኖሩ የግቢ ውስጥ ከተማ ቢሆናቸው እዚሁ መግዛት ይችላሉ። እዚሁ ካፌ መጠቀም ይችላሉ። ጂማቸውን መስራት ይችላሉ። ዴይኬራቸውንም ልጃቸውን ማስቀምጠው መሄድ ይችላሉ ማለት ነው። መሮጥም ከፈለጉ ደግሞ ኦፍ ኮርስ መሮጫ ትራክ አለው ማለት በተጨማሪ
እንደ አሚኒቲ ይሄ ያለው። እንደ ህንፃ ደግሞ ስንመጣ ስታንድ ባይ ጀነሬተር አለው፣ የከርሰ ምድር ውሃ አለው። ይሄ ህንፃው ስር ማለት ነው። ይሄ መሰረታዊ የምንላቸው 2 ሊፍት፣ ስታንድ ባይ ጀነሬተር፣ ከርሰ ምድር ውሃ ምናምን የምንላቸው ኦልሬዲ ከርሰ ምድር ውሃ ይወጣለት። ኦልሬዲ ደግሞ እነዚህ ህንፃ ላይ ደግሞ ያለቁት ላይ ኦልሬዲ ሊፍት የተገጠመላቸው ናቸው ማለት ነው። ይህን ይመስላል ባጭሩ ከቴራሱ በተጨማሪ ማለት ነው። በጣም ጥሩ። እንግዲህ ቀደም ብለን ቢሮ ላይ ካነሳናቸው ሀሳቦች አንዱ ሎኬሽን ነው። ሎኬሽን በጣም ወሳኝነት አለው ብለህናል። ይሄ ሳይትስ የት አካባቢ ነው የሚገኘው? ሎኬሽኑ ተመራጭስ የሚያደርገውን ነገር አያይዘን ንገረን። በጣም ቆንጆ ዋና ወሳኝ ጥያቄ ነው። መታየት ያለባቸው ሎኬሽን ይባላል። ሁሌ የመጀመሪያ ምርጫ ሎኬሽኑ መታየት አለበት። አሁን የሚገኝበት ሎኬሽን ወሎ ሰፈር ወንጌላዊት ጋር ነው የሚገኘው። ይሄ ከሎኬሽኑ አንጻር ፕራይም የምንላቸው ወይ ደግሞ በዶላር የሚከራዩበት ኤሪያ ላይ ነው ያለው። ያ ለኢንቨስትመንት ሬንታል ኢንካም ወይ ደግሞ አከራይቶ ዳጎስ ያለ ኪራይ ማግኘት ለሚፈልግ ሰው ተመራጭ ያደርገዋል። በተጨማሪ ያው የጥል ኮምፓውንድ መሆኑ ለመኖሪያም እንዳለ ሆኖ ማለት ነው። ከዛ በኋላ ደግሞ በተጨማሪ ዲስካውንቶቹ ደግሞ መልሶ ለመሸጥ ይሆናል። ያው የመግዛት ምክንያቱ ጋር ሎኬሽኑ ስለሚገናኝ ማለት ነው። አሁን ሎኬሽኑ የምታገኘው በቅርብ ርቀት ቦሌን አክሰስ ማድረግ ትችላለች። ሳር ቤትንም በቅርብ ርቀት ማግኘት ትችላለች። ከዛ በተጨማሪ ደግሞ ፊውቸር ፖቴንሻሉን ማየት አለብን። ከሶርሱ ምን ያህል ይርቃል የሚለው ነገር ወሳኝነት ስላለው ማለት ነው። አሁን ኤርፖርት አካባቢ ያሉ ሰዎች ኤርፖርት እዛ አካባቢ የመኖሩ የቤታቸው ቫሊዩ አፕሪሺየት አድርጓል ማለት ነው። ሎኬሽን ግዴታ የሚታየው ወደፊት ያ አቅሙ ምን ይመስላል የሚለው። አሁን ሳር ቤትን ስናይ በስራተ ገብርኤል አካባቢ ያሉትን ድራይቮች ይሄ ደግሞ ወደፊት ትልቅ ፖቴንሻል ያለው ኤሪያ ነው። እንደምታየው ጎተራ በቅርብ ርቀት ስለሆነ ከጎተራ ፊት ለፊት አዲስ ኢኮኖሚክ ፎረም የሚባል በመንግስት የሚሰራ 35 ሄክታር ላይ የሚያርፍ ትልቅ ፕሮጀክት አለ። አዲሱ መርካቶ ሲባል ሰምተሽ ከሆነ እሱ ላይ ያለ በደንብ ትልቅ ፕሮጀክት ነው። መኖሪያም ትልቅ ማዕከሎችም አሉ። መርካቶ ወደዚህ ሎኬት ይደረጋል ተብሎ ነው የሚታሰበው እንደ ከተማ አስተዳደሩ ማለት ነው። ለዛ ከሱ ቅርብ ርቀት መሆናችን ትልቅ ፖቴንሻል ያለን ከሶርሱ ቅርብ ስለሆነ ማለት ነው። በአጭሩ ስለ ሎኬሽኑ ይሄን ይመስላል። አሁን ደግሞ ወደ ውስጥ ገብተን ደግሞ ዲቴል ቤቶቹ የምር ምን ይመስላሉ ውስጣቸው፣ ያው ውጫቸውን ወደሻቸዋል ብዬ አስባለሁ። ውስጣቸውን ደግሞ ምን ይመስላል የሚለው ከባለ 3 መኝታው እንጀምራለን ማለት ነው። እንደማየት ይሄኛው የምናየው ባለ 3 መኝታ አማራጫችን ነው። እንደምታየው በጣም ትልቅ ሳሎን ያለ ኦልሬዲ እዛ ጋ ሊቪንግ ኤሪያ ወይ ደግሞ ሶፋ የምናስቀምጥበት ኤሪያ ይሆናል። ይሄ ደግሞ የምታየው ትልቅ ቦታ ዳይኒንግ ኤሪያ ይሆናል ማለት ነው። ይህን አፓርትመንት ባለ 3 መኝታ መሆኑ ብቻ ሳይሆን ሰርቪስ ኳርተር እና ሊቪንግ ኳርተር ለያይተናል። ሰርቪስ ኳርተር እና ሊቪንግ ኳርተር ስንል አሁን ለምሳሌ ክሎዝ ኪችን ነው። ክሎዝ ኪችኑ እዛው የሰራተኛ ክፍል አላት። ሰራተኛ ክፍሏ ደግሞ እዛው ደግሞ ምን አላት? ሻወር፣ ሽንት ቤት አላት ማለት ነው። እዛው ሙሉ ነገሩን እዛው ትጨርሳለች ሰራተኛዋ ማለት ነው። ወደ ሊቪንግ ኤሪያው ስንመጣ ደግሞ ሊቪንግ ሩሙን በቅርብ ርቀት አክሰስ ማድረግ ትችላለች። ከዛ በኋላ ደግሞ ወደ ፋሚሊ ኤሪያ እንሄዳለን ማለት ነው። የፋሚሊ ኤሪያው ጋር ስንሄድ ይህን አፓርትመንት ብዙ ቦታዎች ላይ አሁን ስናማክር ማናገኘው ምንድነው ለብቻ ላውንድሪ ኤሪያ አይኖርም። እዚህ ላይ ግን ለብቻ ላውንድሪ ኤሪያ ያለው ማለት ነው። ላውንድሪ ኤሪያ መሆኑ አሪፍ ነው። ፕላስ ደግሞ መኝታ ቤቶቹም ሰፋ ያሉ ባለ 2 መኝታ 2 መኝታ የልጆች አለ። ማስተር ቤድሩም ደግሞ ለዋናው አባወራ እስከነ መልበሻ ክፍል አለው ማለት ነው ራሱን ችሎ። ይህን ይመስላል ባለ 3 መኝታ። እንዴት አገኘሽ? በጣም ጥሩ ነው። እንግዲህ ባለ 3 መኝታ ስንት ካሬ ላይ ያረፈ ነው ይሄ? ኦኬ አሁን ይሄኛው ያለንበት ባለ 3 መኝታ 201 ካሬ እና 207 ካሬ ናቸው አማራጮቹ። ይሄኛው እንደምታየው ፊት ለፊት ላይ ባልከኒ በጣም ትልቅ ነው። 6 ካሬ ጨመር ይላል ይሄኛው ማለት ነው። ወደ ላይ ስንወጣ ግን 201 ካሬ አማራጭ አለ ማለት ነው። ባለ 3 መኝታው ይሄን ይመስላል። እሺ መልካም። እንግዲህ እንደ ኮምፓውንድ ያሉትን የካሬ አማራጮች ትነግረኛለህ? ከባለ 1 መኝታ ጀምሮ እስከ ባለ ስንት መኝታስ ድረስ ማግኘት ይችላሉ? ኦኬ ይሄኛው ኦልሞስት ያለቀው እንትን ላይ በፍሎር 4 ቤት ነው። ባለ 2 እና ባለ 3 መኝታ ብቻ አማራጭ ነው ያላቸው ያለቀው ላይ ማለት ነው። አዲሶቹ ላይ ግን ከደንበኞች በመጣ ጥያቄ መሰረት ፕላስ ፕራይም ኤሪያ እንደመሆኑ ባለ 1፣ ባለ 2፣ ባለ 3 እና ባለ 4 መኝታ አለ። ባለ 1 መኝታው 94 ካሬ ነው። ቆንጆ ይሄ ቅልብጭ ያለች ባለ 1 መኝታ ትልቅ ሰፊ ሳሎን ያለው ማለት ነው ይሆናል። ባለ 2 መኝታ ደግሞ 144 እና 145 አለ። ባለ 3 መኝታ ደግሞ 150 ካሬ አለ። ባለ 4 መኝታ ተጨማሪ አለን የትም ቦታ ማናገኘው ማለት ነው። ትልቅ ፋሚሊ ያለው ሰው ትልቅ ቤት 214 ካሬ ነው 4 መኝታ አለ ማለት ነው። አሁን እዚህ ጋር ለደንበኞች ማንሳት የምፈልገው ነገር ምንድነው እኛ ስናማከር ለምሳሌ የሚገዙበት ዓላማ ይነሳል አይደል? ባለ 1 መኝታ የሚገዛ ሰው ይሄ ፕራይም ኤሪያ ላይ ከሆነ አጭር ክራይ ያገኛል። አጭር ክራይ ያገኘ ማለት ቶሎ ሲወጣ ቶሎ ዋጋ እየጨመረ የማከራየት እድል አለው። ባለ 2 እና ባለ 1 መኝታ ሲሆን ግን አዲስ ባለ ትዳር ስለሚሆን ባለ 1 መኝታ በተለይ 2 ዓመት የመቆየት ነገር ይኖራል። ቫካንሲ ሬት ወይ ደግሞ ቤቱ ባዶ የመሆን ቻንሱ አነስተኛ ቢሆንም ረጅም ጊዜ ግን ይከራይለታል። የሰውየው ፍላጎት ያው ውጭ ሀገር ምናምን የሚኖር ከሆነ ይህን አከራይቶ ለመተው ባለ 1 እና ባለ 2 ተመራጭ እናደርጋለን። ባለ 3 እና ባለ 4 ሞር ለመኖሪያ ለራሳቸው ሰጀስት እናደርጋለን ማለት እንደ ባለሙያ። እንግዲህ እስካሁን ያየናቸው የነገርከን ቤቶች ዋጋቸውስ ምን ያህል ነው? ኦኬ ዋጋ ወሳኝ ነገር ነው። ያው መጨረሻ ላይ ዋናውን ሩል የሚጫወተው ሰው ሲገዛ ስለሆነ የሚያተርፈው ዋጋዎቹን እና የመሳሰሉትን አከፋፈልም ወሳኝነት ስላለው እሱም ደግሞ ቁጭ ብለን ቢሮ ላይ በዲቴል እናወራባቸዋለን ማለት ነው።
በጣም ጥሩ። ወደ ቢሮ እንድረስ። ኦኬ ሳይቱን ወደሽዋል ብዬ አስባለሁ። አዎ እንግዲህ ሳይቱንም አይቼዋለሁ። ቅድም አንተ ያነሳህልኝ ነጥቦችንም ያሟላል። በአካልም ሄጄ ያለውን ነገር አይቻለሁ። እንግዲህ እዚህ ሳይት ላይ ያሉ ቤቶችን መግዛት ለሚፈልጉ ከትንሹ ከባለ አንድ መኝታ ጀምረን ያለውን ዋጋ ንገረን። ኦኬ ቆንጆ። እሺ አሁን ያው ሳይቱ እንዳየሽው ሁሉ ነገር ያሟላ ነው። ኦልሬዲ 3 አይነት ኦፕሽን ያለው እዛ ላይ 3 አይነት ኦፕሽኖችን ነው የሚያቀርቡት። የመጀመሪያው ተናጠል ካርታ ያላቸውና ቀጥታ መግባት የሚቻልበት ከአንድ ወር በኋላ ኦልሬዲ የሴራሚክም ስራ እየጀመሩ ስለሆነ ማለት ነው። የመጀመሪያው ኦፕሽን እዛ ጋር አለ። ቀጥታ ለመግባት ለሚፈልግ ሰው የተወሰነ 1-5 ቤት አላቸው እዛ ላይ። ፕሮግረስ ያደረገው ላይ ደግሞ ኦልሞስት 2 ቤት ምናምን አለ። በፕሮግረስ ኦልሞስት በ1 ዓመት ከዚህ በኋላ 1 ዓመት ከ6 ወር መረከብ ለሚፈልጉት ማለት ነው። ከዛ በኋላ ደግሞ ቀጣይ ደግሞ 4ኛ ብሎክ አሁን ቅርብ ጊዜ ከ4 ወር በፊት ያወጡት አሁን 5ኛ ፎቅ የደረሰው እሱ ላይ ኦልሞስት 1 ቤት ከተገኘ ነው እዛ ላይ በጣም ብዙ ሰዎች ፔመንቱም ራቅ ስለሚል 2 ዓመት ተኩል ነበር የሆነው። ኦልሬዲ አሁን ላይ ወደ 2 ዓመት ሆኗል ማለት ነው። እዛ ጋር በ2 ዓመት ለሚከፍል ሰው እዛ ጋር ኦፕሽን አለው። አሁን አዲሱ ግን ቀስ ብሎ ለሚከፍል ሰው ቆንጆ ነው። እንደ ኢንቨስትመንት ደግሞ ቀደም እንዳወራ ነው ካፒታል ጌንም አለው። ለምንድን ነው ያልኩት? ከሱ ፕራይስ ልጀምርልሽ እና ወደ ሌሎች ይሄዳሉ። አሁን እዛች ጋር 105,000 ብር ነው በካሬ። አሁን ያልኩሽ 5ኛ ብር እንትኑ ላይ ማለት ነው። ቀስ ብለሽ በ3 ዓመት የምትከፊው 10% ዳውን ፔመንት መሆኑ በጣም ተመራጭ ያደርጋል። ምክንያቱም ኦልሬዲ ብንሰራው 94 ካሬውን በ105,000 አባዝተን በ10% ስንሰራው በጣም ኦልሞስት ከ1 ሚሊዮን ብር በታች ነው ዳውን ፔመንታችን የሚሆነው ማለት ነው። ያ በጣም ተመራጭ ያደርገዋል። ከዛ ቀጥሎ ደግሞ ያው 3 ዓመት ፔመንት ፕላን መሆኑ ካፒታል ጌኑ አሪፍ ነው። ምክንያቱም እዛ አካባቢ ላይ 94 ካሬ ወይ ደግሞ ባለ አንድ መኝታ ልግዛ ብትይ በካሬ ሜትር የሚጠይቁሽ ዋጋ በጣም ትልቅ ሲያልቅ ማለት ነው። እንኳን ግቢ ሆኖ አይደለም ግቢ ሳይሆን ራሱ ጌትድ ኮምፓውንድ ሳይሆን ትልቅ ብር ይጠይቃሉ። ጌትድ ኮምፓውንድ ከሆነ ሲያልቅ በትንሹ ከ210,000 ብር በላይ ወይ ደግሞ 100% ፕሮፊት ይኖርሻል ማለት ነው። አሁን ከገዛሽበት በ3 ዓመት ውስጥ 100% ማትረፍ ይችላል ለካፒታል ጌን ማለት ነው። ለማከራይም ደግሞ ቆንጆ ኤሪያ ስለሆነ ያከራዩ ጥሩ ነው። ያለን አማራጭ ባለ አንድ መኝታ ቅድም እንደነገርኩሽ 94 ካሬ ነው። አሁን ኦልሬዲ እዚሁ ጋር ቁጭ ብለን ሂሳቡን መስራት እንችላለን። አሁን ሂሳቡን ስንሰራልሽ 94 ካሬው ኦልሞስት በ105,000 ብር ነው። በ105,000 ስናደርገው ሙሉ ክፍያው 9.8 ነው የሚመጣው። 9.8ቱ በ3 ዓመት ነው የምትከፊው። ደስ የሚለው ነገር ደግሞ አሁን ከእናንተ የሚጠበቀው ወይ ደግሞ ከደንበኞች የሚጠበቀው 987,000 ብር ነው። ኦልሞስት 1 ሚሊዮን ራሱ አይሞላ። ለዛ ጥሩ ኢንቨስትመንት ነው እያስባለሁ። አያጨናንቅም። ቀስ ብላችሁ እየከፈላችሁ ነው የምትሄዱት። 987,000 ቅድመ ክፍያ ማለት በጣም አሪፍ የሚባል ነው። በተለይ ደግሞ ቦሌ ላይ ጌትድ ኮምፓውንድ ነው እንደዚህ ማግኘት አስቸጋሪ ነው የሚሆነው። እኛ ያው ሴክተሩ ላይ ብዙ ሪል ስቴቶችን የማየት ቻንስ ስለሚኖረ ስናማክር እንደዚህ አይነት ቆንጆ ዳውን ፔመንት ኖሮ ታማኝ የሆነ በተለይ ደግሞ ታማኝ ሳይሆን አለ ሞልቷል 50,000 ይሸጥል ይችላል። ምክንያቱም ስለማይሰራው ሽጦልሽ ሊሄድ ይችላል። ግን ይሄኛው በዚህ ዋጋ ሆኖ በእምነት ጌትድ ኮምፓውንድ ነው ስዊሚንግ ፑል ይሄ ኤክሰፕሽናል የምንላቸው ሌጀር የምንላቸው ነገሮች ያሟላ ካምፓኒ ሆነው በዚህ ዋጋ መሸጡ ይበል የሚያስፈኝ ነው። ብዙ ሰዎችን አፎርድ እንዲያደርጉት ያደርጋል ብዬ አስባለሁ እንደ ባለሙያ። ከዛ ላይ የተለያዩ ዲስካውንቶች ደግሞ አሉ እዚህ ላይ። አሁን አዲስ የወጣ ፕራይስ ስለሆነ ነው እዚህ ላይ እስከ 10% የሚደርስ ዲስካውንት ይኖራል ማለት ነው። ሰው ከ50% ጀምሮ እየከፈለ በሄደ ቁጥር ትላልቅ ዲስካውንቶች አሉት። ዲስካውንቱ ሲመጣ እስከ 94,500 ድረስ የመወረድ ቻንስ አለው። ያ ደግሞ ቅድም ከነገርኩሽ ፕሮፊት ደግሞ አዲሽናል ፕሮፊት ይሆናል ማለት ነው። ለዛ ይሄኛውን ለሚፈልግ ሰው በ105,000 ብር ይሆናል መጀመሪያ ፕራይሱ። በ10% ቀስ ብለው ሁሉም 10% መሆናቸው ተመራጭ ያደርገዋል እኛ ከምናማክራቸው ሳይቶች ማለት ነው። ስለዚህ ቅድመ ክፍያው 10% ብቻ ነው የሚከፍሉት። ከዛ በኋላ 2 አይነት ኦፕሽን እንሰጣለን። ከሌላው ላይ የሚያደርገው አንዳንድ ቦታ ላይ አሁን እኛ ስናማክር የምናገኛቸው ምንድነው ወይ ፕሮግረስ ቤዝድ ብቻ ያደርጉታል ወይ ደግሞ ታይም ቤዝድ ብቻ ያደርጉታል። ይሄኛው ፕሮግረስም ታይም ቤዝድ ችግር የለባቸው ሰውየው እንደሚመቸው ማለት ነው። ታይም ቤዝድ ከሆነ በየ3 ወሩ መክፈል ይችላል። ፕሮግረስ ቤዝድ ከሆነ ደግሞ በሄደ ቁጥር እንትን ያደርጋል ማለት ነው። ብር ላለው ሰው አሁን አቅም ላለው ሰው እኛ ሰጀስት እንደባለሙያ ምን ሰጀስት እናደርጋለን? ፕሮግረስ ቤዝዱን ቢያደርግ እንመክራለን። ምክንያቱም በፈጠነ ቁጥር ፋይናንስሽን መቆጣጠር ያደርግሻል። ምክንያቱም ግራውንድ ላይ ስላለ የሚታመን ድርጅት ነው። እርግጥ እንደዚህ አይነት ፋይናንሶችን ቀስቀስ እያደረግሽ ትከፍያለሽ። ቶሎ ደረሰ ማለት ቶሎ ከፍለሽ ቤትሽን ትከፍያለሽ ማለት ነው። ታይም ቤዝድ ደግሞ ከሆነ ቀስ ብለሽ ፕሮግራም ለሆኑ ሰዎች ታይም ቤዝዱን በተለይ ኢንዲቪጁዋል ሰራተኛ ምናምን ሲሆን የሚመጣላቸውን ብር ፊክስድ ስለሆነ በታይም ቤዝድ ቢከፍሉ ሰጀስት እናደርጋለን። ምክንያቱም በጣም ፈጣን ሳይት ስለሆነ ማለት ነው። ስለዚህ እንደ ደንበኛው ምርጫ ነው። እንደ ደንበኛው ምርጫ ፕሮግረስ ቤዝድ ማድረግ ይችላል፣ ታይም ቤዝድ ማድረግ ይችላል። 10% እያደረገ መክፈልና የቤት ባለቤት መሆን ይችላል። ፕሮግረስ ያደረጉት ላይ ደግሞ ከሆነ በ115,000 ነው በ1 ዓመት ፔመንት የሆነና እንትን ማድረግ ይችላል። አሁን ደግሞ ከ1 ወር በኋላ የሚረከበው ካርታ የተዘጋጀለትን ከፈለገ ባንክ አክሰስ ካለው በባንክ አያይዞ መግዛት ይችላል። አይ ኖርማሊ ደግሞ ባንክ አክሰስ የለኝም የሚል ሰው ከሆነ ደግሞ ቀጥታ ገዝቶ እየኖረበት ምን ያደርጋል
ይከፍላል ፔመንቱን ማለት ነው። ምክንያቱም የተወሰነ ዳውን አድርጎ አይደለም የሚገባው። ለዛ ያ ትልቅ አማራጭ ነው። ምክንያቱም ያለቀ ቤት ሆኖ ሚኒመም 50% የትም ቦታ ይጠይቃል። ይሄኛው ግን በፔመንት ፕላን ያደረጉት ግን 3 ቤት ብቻ ስለሆነ ያው ቀድሞ ለሚመጡት እንትኖች ይሆናል ማለት ነው። አዲሽናል ደግሞ ያልጠቀስኩልሽ ነገር ምንድነው አዲሱ ሳይት ላይ 105,000 ለ10 ቤቶች ብቻ ነው የወጣው። ቀድሞ ለሚመጡ 10 ሰዎች ብቻ ይሆናል ማለት ነው። ኦኬ እንግዲህ የካሬው አማራጮች ውስጥ ባለ አንዱ 94 ካሬ ነው ብለኸኛል። ሌሎቹ ያሉት ባለ 2 ባለ 3ቱ የካሬ አማራጫቸው አዲሱም ላይ ነባሩም ላይ ስንት ነው? ኦኬ ቆንጆ ጥያቄ ነው። ቅድም ያየነው ላይ ያለቀው ላይ 169 ባለ 2 መኝታ 200 ካሬ ደግሞ ባለ 3 መኝታ እዚህ ጋር ተለቅ ሰፋ ይላል። ሌሎቹ ደግሞ አዲሶቹ ሳይት ላይ ስናይ ሁሉም ተመሳሳይ ካሬ አማራጭ ነው ያላቸው። 94 ካሬ ጀምሮ ይጀምራል። 144 እና 145ቱ ባለ 2 መኝታ በጣም ቆንጆ ላውንደሪ ኤሪያ ብዙ ቦታ የሚረሱትን ላውንደሪ ኤሪያ ሁሉም ቤቶች አሏቸው ማለት ነው። ያ ቆንጆ ያደርገዋል። 150 ሆኖ ደግሞ ባለ 3 መኝታ መሆኑ ደግሞ ብዙ ሰዎች የሚመርጡታል። ምክንያቱም ባለ 3 ሲሆን ትልቅ ካሬ ይሆናል እና ይህ 150 መሆኑ አፎርደብል ያደርገዋል ብዬ አስባለሁ። ባለ 4 ደግሞ ለሚፈልጉ ኤክሰፕሽናል ለሆኑ ፋሚሊዎች ትልቅ ፋሚሊ ላላቸው ብዙ ሰው አብሯቸው ለሚኖር ሰው ልጆች ላላቸው ሰዎች ግቢውም ስለሚመች ተመራጭ ስለሚያደርገው ባለ 4 መኝታ 214 ካሬ ያለን ማለት ነው። ለዛ እያንዳንዶቹን በ105,000 ማባዛት ነው ማለት ነው ቁጥሩን። ከዛ ላይ መልካም ዕድል ለእንትኖች 10 ሰዎች ቀድሞ ለሚደርሱት ቅድሚያ ለሚመጡ 10 ሰዎች ኦፍ ኮርስ። እንግዲህ ለተመልካቾችም ግልጽ እንዲሆን ይሄ 105,000 ብር በካሬ ያልከኝ አዲስ ያወጣችሁት ላይ ነው። ያለቁት ላይ ስንት ነው በካሬ ዋጋው? ኦኬ አሁን 105,000 የተባለው አዲስ ያወጡት ላይ ነው። ሳይቱ ኦልሞስት ዲስካውንቱ ከሄደ እስከ 94,500 ይሄዳል። ያለቁት ላይ ሲሆን ደግሞ ከ125,000 ይጀምርና ኦልሬዲ 100% የመክፈል አቅም ካለው እስከ 114,000 ድረስ የመውረድ ቻንስ አለው ማለት ነው። ለአንድ 2 ቤት ስለሆነ ያለው እዛ ላይ ያው ቀድሞ ለሚመጡ ያለቀ ለሚፈልጉ ሰዎች በዛ ዋጋ ይስተናገዳሉ ማለት ነው። ግን ደግሞ ሞርኛ ሰጀስት የምናደርገው እንደ ኢንቨስትመንት ከሆነ አማራጩ አዲሱ ሳይት ላይ ኢንቨስት ቢያደርጉ ታማኝ ድርጅት ስለሆነ እሱ ላይ በደንብ ይጠቀማሉ ብለን እናስባለን። በኪራይ ላታገኙ ትችላለሽ ይሄን ያህል ብር ብዬ ነው፣ ትልቅ ዲስካውንት ስለሆነ። በጣም ጥሩ። እንግዲህ ቀደም ብለን እንደነገርከኝ ከማማከሩን ባሻገር በእናንተ ስር የተለያዩ ሪል ስቴቶች አሉ። ከሱም ውስጥ አንዱን አይተናል። ይህንን አገልግሎት ማግኘት ለሚፈልጉ እናንተ እንዴት ያገኟችኋል? አድራሻችሁ የት ነው? እኛ አድራሻችን ያው 22 ተሻለ ህንፃ ላይ ነው። በተጨማሪም ደግሞ እያንዳንዱ ሪል ስቴት ላይ ኢንተርናል አሁን ለምሳሌ ከሪል ስቴቱ ቀጥታ ነው የሚገዙት፣ ከኛ ጋር የሚዋዋሉት። ከሪል ስቴቱ ጋር ቀጥታ ስለሚዋዋሉ እኛን ቀጥታ አገኙ ማለት ሪል ስቴቱን ቀጥታ ነው የሚያገኙት ማለት ነው። ለዛ ቀጥታ ከሪል ስቴቱ ጋር እናገናኛቸዋለን። ኦልሬዲ ቀጥታ ከኛ ላለው ሳይት ሲገዙ ምንም አይነት ለማማከር በነፃ አዲሽናል ቲፕ ይሆናል ማለት ነው የምንሰጣቸው እዛች ጋር። በጣም ጥሩ። እንግዲህ እሺ፣ በመጨረሻስ ማለት የምትፈልገው ነገር ካለ እድል ስጥ። ያው እኔ በመጨረሻ ማለት የምፈልገው ከማየታችሁ በፊት እነዚህን ፖይንቶች ብትጠነቀቁበት። ምክንያቱም አንዳንዴ ስሜት ያጠቃንና ያው ስሜት ነው የሚያስወስነን። ኦፍኮርስ ግን ቆም ብለን ደግሞ እያንዳንዱን ነገር ቼክ አድርገን ነው እየገዛን ያለው። ምክንያቱም በህይወት ዘመን አንዴ ወይ ሁለቴ ነው አብዛኛው ኢትዮጵያዊ ቤት የሚገዛው። ምክንያቱም ሌክዠሪ ነገር ነው፣ አፎርድ የምናደርገው ነገር ስላልሆነ ብራቸውን ብዙ ዓመት እንደፈጀባቸው ተጠንቅቀው እንዲወስኑ እመክራለሁ። ይህን እላለሁ። እኛም እንግዲህ እናንተን አማክረው በወሰኑት በወደዱት ሪል ስቴት ላይ ኢንቨስት እንዲያደርጉ መልእክታችን ነው። ስልካችሁን ከስክሪኑ በታች እናስቀምጣለን። ስለሰጠኝ ጊዜ አመሰግናለሁ።